ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለም ቀዳሚ ወዳደረግነው ዜና ስናልፍ የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌደራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው አለም። ይህን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጭም ሆነ ሊያሳካው የተፈለገ ግብ ግልጽ ነው ብሏል። ሰሎሞን አስመላሽ የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌደራል መንግስት ትዕዛዝ ተላልፈዋል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብለዋል። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌደራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩም ቆይተዋል። በትናንትናው ዕለት ደግሞ መከላከያ ሰራዊት በትግራይ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ ተሰራጭተዋል። የትግራይ ጊዜያዊ አስተዳደር ዛሬ ባወጣው መግለጫም እነዚህ ሁለት ጉዳዮች አስተባብለዋል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ የተሰራጨ እንደሆነ መግለጫው ጠቅሰዋል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብለዋል። የማህበራዊ ሚዲያ ልጥፎቹን የተጣመመና የተሳሳተ ሲል የጠራው የትግራይ ጊዜያዊ አስተዳደር ይህን አይነት መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብለዋል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም ዛሬ በወቅታዊ ጉዳይ ላይ በማህበራዊ ድረ-ገጻቸው ባስተላለፉት መልእክት የጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ብለዋል። ፖለቲካዊ መፍትሄ ሁሌም አለ ያሉት ዶክተር ቴድሮስ አድሓኖም እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ ሲሉ መልእክታቸውን አስተላልፈዋል። በአካል ጉዳተኞች ላይ ያለውን አስተሳሰብ ለመስበር አደረጃጀቶች ወሳኝ ሚና እንዳላቸው ተገለጸም። የኤድና ፋውንዴሽን ለእናቶችና ህጻናት አካል ጉዳተኞች የተለያዩ ድጋፎች አድርገዋል። ፉርቱና ገብሩ የኤድና ፋውንዴሽን የዝክር ዓመት ምክንያት በማድረግ በፋውንዴሽኑ ስር ለሚደገፉ እናቶችና አካል ጉዳተኛ ህጻናት ድጋፍ አድርጓል። ተቋሙ በተለያዩ ዘርፍ ላይ ትኩረት አድርጎ የሚሰራ ተቋም ሲሆን በተለይም በቋሚነት ህጻናት በትምህርት፣ ጤና፣ ማህበራዊ ኢኮኖሚ ጉዳዮች ላይ ትኩረት አድርጎ እየሰራ ያለ ፋውንዴሽን መሆኑን የተቋሙ ስራ አስኪያጅ አቶ አብርሃ ገብረ እግዚአብሔር ይናገራሉ። ፋውንዴሽኑ ከተቋቋመ እውቅና ካገኘ ማለት ነው ከፌዴራል 2 ዓመት አድርገዋል። ወሳኝ ስራዎች የሚባሉት ደግሞ የግንዛቤ ማስጨበጥ ስራ፣ የትምህርት እና የጤና እንዲሁም የማህበራዊ ኢኮኖሚ ስራዎች ይሰራል። በዋናነት አሁን ላሉን ተማሪዎች ስፔሻሊ 30 ተማሪዎች አሉን በመቀሌ ዙሪያ ማለት ለነዚህ ተማሪዎች ደግሞ ሙሉ የትምህርት ወጪ ጨምሮ የኒውትሪሽናል ሳፖርት ወይ ደግሞ የምግባቸውም ጭምር እያገዘ እነሱን እንዲበቁ ማድረግ ነው ዋናነት። በቅጥያው ደግሞ ችም ከሱ ጋር የምትቸገረው እናት ለሷም ጥሩ የሆነ አገዝ ድጋፍ ማድረግ የሷን ድጋፍ ደግሞ የነሱ ድጋፍ ስለሆነ የግድ ሁለቱም ተያያዥነት ስላላቸው ለሁለቱም ነው የምንደግፈው እኛ። በድጋፉ መድረክ ያገኘናቸው ተሳታፊዎች በበኩላቸው ትግራይ ከፍተኛ ችግር ውስጥ መሆኗን አስታውሰው በዚህ ሰዓት በተለያዩ ችግር ላይ ላሉ አካል ጉዳተኞችና ጾታዊ ጥቃት ለደረሰባቸው ሴቶች በተለየ መልኩ ድጋፍ እያደረገ መምጣቱንናም በተለይም ትምህርት ላይ ልዩ ትኩረት አድርጎ ጥሩ እንቅስቃሴ እያደረገ ያለ ፋውንዴሽን መሆኑን ገልጸዋል። ህጻናት እድሜያቸው ከ18 ዓመት በታች ለሆኑ በትምህርት በስነ ልቦና መጠንከርና ስለነሱ ጥብቅና በመቆም በጤና መሰረታዊ ፍላጎታቸውን በማሟላት ምግብ፣ የጤና ኢንሹራንስ በመግዛት የትምህርት ቁሳቁስ፣ ዩኒፎርም፣ የበዓላት ሲኖር ለምሳሌ እንደ አሸንዳ
ከማንኛውም ልጃገረዶች ጋር አብረው በዓሉ እንዲያከብሩ ሙሉ ወጪያቸውን ሸፍኖ ስፖንሰር ያደርጋል። በተለይ ደግሞ አሁን የዚህ ሴሜስተር የላፕቶፕ ኮምፒውተርስ በማደል ወደ ትምህርታቸው ወደ ላቀ ደረጃ እንዲደርሱ የራሱ እገዛ ያደርጋል። እንደ አንድ ቤተሰብ ሆነሽ ስታዩ ትልቅ ስራ እየተሰራ ነው ይሄ ነው ማምነው። ምክንያቱም እንደዚህ አይነት እገዛ ያላገኙ ህጻናት በረንዳ ናቸው። በዚህ ሰዓት በረንዳም በልተው አይደለም የሚያድሩት። በሶስት ቀን አንዴ ካገኙ ያውም ዳቦ ነው እና ብዙ ስራ እንደሚቀር ይገባኛል። ነገር ግን ደግሞ አንድ ሳቲ ሁለት አቲምና ይሄ የመጀመሪያው ነው። ጥሩ ስራም እየተሰራ ነው። የትግራይ ጦርነት ተከትሎ የትግራይ ህጻናትና አካል ጉዳተኞች ከፍተኛ ስቃይና መከራ ላይ ነው ያሉት ያሉን አስተያየት ሰጪዎቹም በአካል ጉዳተኞች ላይ ያለው አስተሳሰብ ለመስበር አደረጃጀት ወሳኝ ሚና እንዳለው ገልጸው ይህ ፋውንዴሽን ተጠናክሮ መቀጠል እንዳለበትና ሁሉም የሚመለከተው አካል እንዲሁም ግብረሰናይ ድርጅቶች ተደጋግፈው አካል ጉዳተኛ ካለበት መጠነ ሰፊ ችግር እንዲላቀቅ ድጋፍ እንዲያደርጉ ጥሪ አቅርበዋል። የሁሉም አካል ጉዳት አድረስ ለማድረግ በጣም ብዙ ቤተሰብ እየተቸገረ እንዳለ ጥናቶችም ያሳያሉ። በቁጥርም የሚታወቅ ነው። የቻልነውን ያህል ቢደጋገፍ ችግሩ ከአቅማችን በላይ ላይሆን ይችል ነበር እና እኔ ጥሬን ማቅረብ ፈልጋለሁ። በተገኘ አጋጣሚ በሙሉ አካል ጉዳተኛ ልጆችን ቤተሰቦችን በልግስ ብናስባቸው ጥሬን አስተላልፋለሁ። በየቀኑ እኔ እንደ አካል ጉዳተኛ እናቶች እየሞቱ ናቸው ያሉት ማለት ነው። በዛ ላይ ደግሞ ድምጻቸው እንኳን እየተሰማ አይደለም ብያምናለሁ። እኩል ድምጻቸው የመሰማት እኩልነታቸው የለም። አይ ከፍቶናል እንዲህ አታርጉ በቃን ለማለት እንኳን እድል እየተሰጣቸው ነው ብያላም። ስለዚህ ይሄ እንዲሆን መጀመሪያ አብረን መስራት መቻል አለብን። ድጋፍ የተደረገላቸው ወገኖች በበኩላቸው ድርጅቱ በየ2 ወሩ በቋሚነት የተለያዩ ድጋፎች እያደረገ መምጣቱን አስታውሰው ተጠናክሮ እንዲቀጥልናም ሌሎች ግብረሰናይ ድርጅቶችም የሱን አርአያ እንዲከተሉ ጥሪ አቅርበዋል። የኦሳድ የበጎ አድራጎት ድርጅት ከአሜሪካ መንግስት ባገኘው $225,000 የገንዘብ ድጋፍ በመቀለ ከተማ ውሑስ የተባለ የመካከለኛ ክሊኒክ በመክፈት በዛሬው ዕለት በይፋ አስጀመረም። እንዲህ አይነት የማህበረሰቡን ችግር የሚያቃልሉ ተቋማትን እንዲበራከቱ ለማድረግ የትግራይ ጤና ቢሮ አጋዥ እንደሚሆንም ተገልጿል። ፍሬወት ወልደመድህን ኦሳድ የበጎ አድራጎት ድርጅት ከአሜሪካ መንግስት ባገኘው $225,000 የገንዘብ ድጋፍ ከፒኤስአይ የግብረሰናይ እንዲሁም ሌሎች የበጎ አድራጊ ድርጅቶች ጋር በመተባበር ማህበረሰቡ በአነስተኛ ዋጋ ጥራቱን የጠበቀ የሕክምና አገልግሎት እንዲያገኝ በማለም በመቀለ ከተማ ውሑስ የተባለ የመካከለኛ ክሊኒክ በመክፈት በዛሬው ዕለት በይፋ አስጀምሯል። በመክፈቻ ስነ ስርዓት ላይ የተገኙት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ኦሳድ በትግራይ እየሰራቸው ያሉ በርካታ ስራዎችን በማመስገን እንዲህ አይነት ተቋማት እንዲበራከቱም ቢሮ አጋዥ እንደሚሆኑ ተናግረዋል። ኦሳድ ያው ናይ መጀመሪያ ስርሑ ይኮነን ብናይ ፒኤስአይ ሓገዝውን ብኻሊውን ብዙሓት ስራሕትታት ናሰርሐ መፅኡ ኦሳድ የበጎ አድራጎት ድርጅት የመጀመሪያው ስራ አይደለም። ከፒኤስአይ እና ሌሎች አካላት ጋር በርካታ ስራዎች እየሰራ የመጣ ተቋም ነው። ይህ የህክምና ተቋም ለማህበረሰቡ አጠቃላይ አገልግሎት የሚሰጥ ሆኖ የኤችአይቪ ህክምና ማግኘት ለሚፈልጉ ወገኖች ደግሞ ነፃ የህክምና አገልግሎት የሚሰጥ ነው። አሁን ላይ ከተለያዩ አካላት የሚገኘውን የገንዘብ ድጋፍ ቀጣይ ራሱን የሚችልበት ሁኔታ ይፈጥራል ብለን እናስባለን። ይህ አዲስ ሞዴል ነው። ይህ ከተሳካ በቀጣይ በሌሎች የትግራይ ከተሞች እንደ ምሳሌ በመውሰድ ማስፋፋት ይገባል። ይህን ክሊኒክ እንድንከፍት ድጋፍ ላደረጉ አካላት ማመስገን እወዳለሁ። ቢሮአችንም በቀጣይ አጋዥ እንደሚሆን ማረጋገጥ እወዳለሁ። የኦሳድ የግብረሰናይ ድርጅት የመቀለ ቅርንጫፍ ስራ አስኪያጅ የሆኑት አቶ ይርጋ ገብረ እግዚአብሔር በበኩላቸው በማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚገኘውን ማህበረሰብ ባነሰ ዋጋ ማለትም 25% ታካሚው እንዲሸፍን ተደርጎ 75% ደግሞ ተቋሙ በመሸፈን ጥራቱን የጠበቀ አገልግሎት ለመስጠት ያለመ ነው ሲሉም ተናግረዋል። ማህበራዊና ኢኮኖሚያዊ ችግሮች
ሲኖር ደግሞ የጤና ችግር ይከተላል። የጤና ችግር ኖሮት ደግሞ ወደ ጤና ተቋማት ሲሄድ የሚጠየቀው የክፍያ መጠን እሱና ቤተሰቡ ካላቸው የኢኮኖሚ መጠን ጋር የሚጣጣም አይደለም። ስለዚህ ባነሰ ዋጋ 25% ታካሚው ህብረተሰቡ እንዲችል 75% ደግሞ እኛ እንድንችል ለማድረግ ነው የኮስት ሼር የዋጋ የመካፈል ስርዓት ያለው ክሊኒክ ለመክፈት የበቃ ነው። እንዲህ አይነት የሕክምና አገልግሎት ሰጪ ተቋማትም በቀጣይ በሌሎች የትግራይ አካባቢዎች እንዲከፈቱ ለማድረግ የተጀመሩ ስራዎች እንዳሉም አቶ ይርጋ ገብረ እግዚአብሔር አክለው ገልጸዋል። ይሄ ፍላጎት ከመቀሌ ውጭም ወደ ሽሬ እና ወደ መኾኒ የማስፋፋት ፍላጎት አለን። ይሄ ፍላጎታችን በአጋዥ ድርጅቶች በኩል ጥሩ ተቀባይነት አለው እና በቅርብ ጊዜ ይከናወናል የሚል እምነትም ተስፋም አለን። የክሊኒኩ አስተባባሪ አቶ አታክልቲ አለነ በበኩላቸው በመካከለኛ ክሊኒኩ የላቦራቶሪ አገልግሎትን ጨምሮ ነጻ የኤችአይቪ ሕክምና አገልግሎት እንደሚሰጥ በመግለጽ ይህ አገልግሎትም ዝቅተኛ የኑሮ ደረጃ ላይ ያሉ ማህበረሰብ ክፍሎችን አጋዥ እንደሚሆንም ገልጸዋል። አንድ የመካከለኛ ክሊኒክ የሚፈቅድለትን በሙሉ በህግ መሰረት ነው የምንሰራው። ይሄ የተሟላ የላቦራቶሪ አገልግሎቶች አሉ። ለምሳሌ የኬሚስትሪ ማሽን አለን፣ እዚህ የሲቢሲ ማሽን አለን፣ የሆርሞናል ማሽኖች አሉ፣ ሌሎች ማይክሮስኮፖችን ስራዎችን እዚህ ይከናወናል ማለት ነው። ሌላው እዚህ ክሊኒክ ምንድነው የኤችአይቪ ስራዎች በሙሉ ነጻ ናቸው። የኤችአይቪ ምርመራ ነጻ አገልግሎት አለን። የኤችአይቪ መድኃኒት ተጠቃሚዎችም ነጻ አገልግሎቶች እዚህ ማግኘት ይችላሉ ማለት ነው። አዋሽ ባንክ ለ1447ኛው የረመዳን ወር ምክንያት በማድረግ በትግራይ ክልል በ4 ወረዳዎች ለ200 ወገኖች የኢፍጣር ማዕድ ማጋራት መርሃ ግብር አካሄደም። ሁሉም የፋይናንስ ተቋማት ከምዕራብ ትግራይ ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያ ለሚገኙ ወገኖች ድጋፍ ሊያደርጉ ይገባል ተባለም። አሰፋ ካሳም አዋሽ ባንክ ለ1447 የረመዳን ወር ምክንያት በማድረግ በሀገር ደረጃ በ52 ወረዳዎች በትግራይ ክልል በ4 ወረዳዎች ለ200 ወገኖች የኢፍጣር ማዕድ ማጋራት መርሃ ግብር እያካሄደ መሆኑንና ባንኩ ህዝባዊ ወገንተኝነቱን አጠናክሮ እንደሚቀጥል የአዋሽ ባንክ የሰሜን ዲስትሪክት ዳይሬክተር አቶ መሐሪ በርሀ ገለጹ። እንግዲህ አዋሽ ባንክ የረመዳን ወርን ምክንያት በማድረግ ለአቅመ ደካሞችና ደጋፊ ለሌላቸው ወገኖቻችን የተለያዩ ድጋፎችን በማድረግ ይገኛል። በሀገር ደረጃ በ52 ከተሞች ድጋፍ እያደረገ ይገኛል። በክልላችን ደግሞ በ4 ከተሞች ይህንን የስጦታ መርሃ ግብር በማካሄድ ላይ እንገኛለን። በአሁኑ ጊዜ እንግዲህ ያው እንዳያችሁት ባንካችን ለህብረተሰቡ ትልቅ ድጋፍ እያደረገ ነው። ይህ እንግዲህ የምንለው ካለው የህብረተሰባችን ችግር አንጻር ነው እንጂ በመጠኑ ትልቅ ሆነ አይደለም። አሁን እያደረግን ያለነው ድጋፍ በክልላችን ከ1.5 ሚሊዮን በላይ በጀት በመመደብ 10 ለእያንዳንዱ ወገናችን 5 ኪሎ ሩዝ፣ 10 ኪሎ ዱቄት፣ 5 ሊትር ዘይት፣ 2 ኪሎ ቴምርና በጥሬ ገንዘብ ደግሞ 1000 ብር ነው ድጋፍ እያደረግን ያለነው። ይህ በቂ ነው ማለት ባይቻልም በመጠኑ ላለው ህብረተሰባችን ወገናችን አለንልህ ለማለት ያክል ነውና በዚህ መልኩ ነው እየሰራን ያለነው። የትግራይ ክልል የእስልምና ጉዳዮች ጽሕፈት ቤት ጸሐፊ ሐጅ መሐመድ ካሕሳይ አዋሽ ባንክ የረመዳን ወር ምክንያት በማድረግ እያደረገው ያለው የማዕድ ማጋራት መርሃ ግብር የሚበረታታ ነው ያሉ ሲሆን ሁሉም የፋይናንስ ተቋማት ከምዕራብ ትግራይ ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያ ለሚገኙ ወገኖች ድጋፍ ሊያደርጉ ይገባል ብለዋል። ባንክ አዋሽ በዛሬ ቀን በትግራይ ክልል በአላማጣ፣ በአዱጉደም፣ በመቀሌ፣ በእንትጮ ለተቸገሩ ወገኖች በየከተማው 50 ሰዎች እየሰጠ ይገኛል። ባንክ አዋሽ በየአመቱ የሚሰጠው ድጋፍ ሌሎች ባንኮች ይሁን ሌሎች ገባር ሰናይ እነሱ አሰር ተከትለው ቢሰሩ የተሻለ ይሆናል። በክልላችን ያለው ችግር ይታወቃል። በጦርነቱም አሁንም ያለው ሁኔታ ችግረኛ የአይዲፒ ተፈናቃሪዎች አይዲፒ ሴንተር ያሉ ሰዎች ብዙ ነው እስካሁን ወደ ቀያቸው አልተመለሱም። በችግር ላይ ነው ያሉ። ስለዚህ ድጋፍ ቢደረግ የተሻለ ነው። ድጋፍ የተደረገላቸው ወገኖች በበኩላቸው በተደረገላቸው ድጋፍ ደስተኞች መሆናቸውም ገልጸዋል። በርካታ ወገኖች እርዳታ ይሻሉ። ሌሎች የፋይናንስ ተቋማት እንደ አዋሽ ባንክ እጃቸው ሊዘረጉ ይገባል። አዋሽ ባንክ ባደረገልን ድጋፍ በጣም ደስተኞች ነን።
መስጠት በፈጣሪ ዘንድ ያጸድቃል። እኛም አግኝተን በአዋሽ ባንክ እንድንገለገል ፈጣሪ ይርዳን። ሁሉም የፋይናንስ ተቋማት ለተቸገሩ ሊደርሱላቸው ይገባል። ኢትዮ ቴሌኮም የሀገሪቱን የሚዲያ ስነ ምህዳር የሚቀይር የቴሌስትሪም አገልግሎት ይፋ አደረገም። ይህ የቴሌስትሪም የይዘት ስትሪሚንግ አገልግሎትና የመደበኛ ብሮድባንድ አገልግሎት አሰጣጥን የሚያቀላጥፍ የዲጂታል አሰራር መሆኑንም ተገልጿል። ዝርዝሩ ክብሮም ሰሎሞን እንደሚከተለው ያቀርበዋል። ኢትዮ ቴሌኮም ቴሌስትሪም የተሰኘ የዲጂታል አሰራር አስጀመረም። በማስጀመሪያ መርሃ ግብሩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እንዳሉት ኢትዮ ቴሌኮም የሚሰጠውን አገልግሎት የላቀ ለማድረግ የሚያስችል ተግባር እያከናወነ ነው። ቴሌስትሪም የተሰኘው የዲጂታል አሰራር ደንበኞች ከሚሰጠው ከፍተኛ ተጠቃሚነት ለማሳደግ ወሳኝ መሆኑን አመላክቷል። ቴሌስትሪም ለሁሉም አገልግሎት የሚሰጥ የዲጂታል አሰራር መሆኑን ጠቁመው የሀገር ውስጥ ቻናሎች ተደራሽነት የሚያሰፋ ስለመሆኑም አብራርተዋል። በተለይም የሚዲያ ስነ ምህዳሩ በእጅጉ የሚያዘምን አገልግሎት እንደሆነ የገለጹት ዋና ስራ አስፈጻሚዋም የመደበኛ ብሮድባንድ አገልግሎት አሰጣጥን የሚያቀላጥፍና የዲጂታል አሰራር መሆኑንም ተናግረዋል። ለተጠናከረው ዘገባ ክብሮም ሰሎሞን ነኝ ከአዲስ አበባም። በመጨረሻም የውጭ ዜና። እስራኤል በሊባኖስ ላይ በፈጸመችው የአየር ጥቃት ቢያንስ 10 ሰዎች መገደላቸውን የሊባኖስ መገናኛ ብዙሃን አስታወቀም። ከተገደሉት መካከል ከፍተኛ የሂዝቦላህ አመራር እንደሚገኙበትም ተገልጿል። ሰሎሞን አስመላሽ። Tensions are rising once again along the Israel-Lebanon border. At least 12 people have been killed in the latest Israeli strikes in eastern and southern Lebanon. እስራኤል በሊባኖስ ላይ በፈጸመችው የአየር ጥቃት ቢያንስ 10 ሰዎች መገደላቸውን የሊባኖስ መገናኛ ብዙሃን አስታወቁም። ከተገደሉ መካከል ከፍተኛ የሂዝቦላህ አመራር እንደሚገኙበት ተገልጿል። የእስራኤል መከላከያ እንዳለው ኢላማ ያደረገው በባካ ቫሊ የሚገኘው የሂዝቦላህ መቀመጫዎች መሆናቸው ገልጸዋል። ሂዝቦላህ በእስራኤልና በሊባኖስ መካከል የተደረሰውን መግባባት እያፈረሰ ነው ሲልም ከሷል። በአውሮፓውያኑ 2024 በእስራኤልና በሂዝቦላህ መካከል የተቀሰቀሰው ጦርነት የሚያስቆም የተኩስ አቁም ከተፈረመ ወዲህ የደረሰ የከፋ ጥቃት ነውም ተብለዋል። እስራኤል በደቡብ ሊባኖስ የሚገኝ የፍልስጤማውያን ስደተኞች መጠለያ ላይ ጥቃት ካደረሰች ከሰዓታት በኋላ በባካ አካባቢ የአየር ጥቃት ፈጽማለች። የእስራኤል መከላከያ በኤክስ ገጹ በአይን አል ሄልዋሂ አካባቢ አሸባሪዎች የሚንቀሳቀሱበትን የሐማስ ወታደራዊ እዝ መጥተናል ሲልም ገልጸዋል። ከወደብ ከተማዋ ሲዶን ወጣ ብሎ በሚገኘውና በርካታ ሰዎች በሚኖሩበት የስደተኞች መጠለያ ካምፕ ላይ በደረሰው ጥቃት 2 ሰዎችም ተገድለዋል። በእስራኤልና በሂዝቦላ መካከል 13 ወራት የዘለቀው ወታደራዊ ግጭት ያስቆመው የተኩስ አቁም ስምምነት ከተፈረመ በኋላ እስራኤል በሊባኖስ ላይ በየዕለቱ በሚባል ደረጃ ጥቃት ስትፈጽም ቆይታለች ተብለዋል። ዘገባው የቢቢሲ ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም